ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ቅዳሜ ሐምሌ 11 2018 ዓ.ም አባት አርበኞች ከህልውናው ትግል ጎን ለጎን የሀገር መሰረተ ልማት ማከናወናቸው ተገለጸ። መካነ ሰላም ከተማ አቅራቢያ መቅደላ ታዳጊ ከተማ ውስጥ በንጹሃን ላይ ጉዳት ደረሰ። በሸዋ ጠቅላይ ግዛት በኤፍራታና ግድም መነሻውን ከኦሮሞ ብሔረሰብ ዞን ያደረገው የብልጽግና ተልዕኮ የያዘ የጥላት ኃይልም ተገርፎ ወደ መጣበትም ተመለሰ። ከጋሸና ላሊበላ ሬሽን ለማሳለፍ የተንቀሳቀሰው የጁላ ሰራዊት ላይ በደፈጣና ቆረጣ ጥቃት እርምጃ ተወሰደበት። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። አባት አርበኞች ከህልውናው ትግል ጎን ለጎን የሀገር መሰረተ ልማት ማከናወናቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መንገድና ኮንስትራክሽን ክፍል በራሳ ጉባ ክፍለ ጦር አባት አርበኞች ትብብር የተቀናጀ ጥረት በርካታ የልማት ስራዎች መከናወናቸውን የራስ ክላስተር አስታውቋል። በዚህም መሰረት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ራስ ክላስተር አባዬ አጥር ቀበሌ የሚገኘውን የመኪና መናኸሪያ ለአገልግሎት ዝግጁ የማድረግ ስራም ተጠናቋል። ይህ በ1 ሄክታር መሬት ላይ ያረፈው የመኪና መናኸሪያ በህብረተሰቡ ንቁ ተሳትፎና የገንዘብ መዋጮ የተገነባ ሲሆን በ330 ሜትር የጋቢዮን ሽቦና የብረት አጥርም የመከለል ስራው ሙሉ በሙሉ ተጠናቋል። ይህ የተጠናቀቀው የልማት ፕሮጀክት በይፋ አገልግሎት መስጠት እንዲጀምር ለማድረግ የክላስተር አመራሮች የመክፈቻ መርሃ ግብር ባዘጋጁበት ወቅት የእዝ የኮርና የአባት አርበኞች ከፍተኛ አመራሮች በቦታው ተገኝተው ስራውን አስጀምረዋል። የክላስተሩ አስተባባሪ አክሎ እንደገለጸው ድርጅቱ ማህበረሰቡን መሰረት ባደረገ መልኩ የህዝብ መገልገያ የሆኑ ንብረቶችና መሰረተ ልማቶችን በትብብር በማስጨረስ ላይ ትልቅ ትኩረት ተሰጥቶ እየሰራ ይገኛልም ሲልም ገልጸዋል። የኮንስትራክሽን ክፍል ኃላፊ በበኩላቸው አሁንም በመሰራት ላይ ያሉት በቀጣይ ተጠናቀው ለህዝብ አገልግሎት ክፍት የሚሆኑ ታላላቅ ሌሎች የልማት ስራዎች መኖራቸውንና በጊዜው በዜና ይፋ እንደሚደረጉም አስታውቀዋል። መካነ ሰላም ከተማ አቅራቢያ መቅደላ ታዳጊ ከተማ ውስጥ በንጹሃን ላይ ጉዳት ደረሰ። በሄሊኮፕተር ጭምር በርካታ ወታደሮችን ከሌላ ቦታ አምጥቶ ከመካነ ሰላም ከተማ ወጣ ብሎ የሚገኘው ቀጠና ውስጥ የደፋው የጠላት ኃይል በንጹሃን ላይ ጥቃት መሰንዘሩን ቀጥሎበት መቅደላ ታዳጊ ከተማ ውስጥም ከወላጆቿ ጋር የሚኖሩ ሀብቴ ደመቀ የተባለ ህፃን ልጅ በትናንትናው ዕለትም መካነ ሰላም ከተማ ከሚገኘው የመቅደላ አምባ ዩኒቨርሲቲ ካምፕ ቅጥር ግቢ ውስጥ በተጠመደ ሞርተር ቅንቡላ ሆዱ ላይ ተመቶ በሞት አፋፍ ላይ ይገኛል። ከዚህ በተጨማሪም አቶ ሀብታሙ ጌታሁን የተባለ በልስ ፌት የሚተዳደርም ግለሰብ እዚያው መቅደላ ታዳጊ ከተማ ውስጥ በተጣለ የሞርተር ቅንቡላ ተመቶ ከባድ የአካል ጉዳትም ደርሶበታል። ለዓመታት ከኖሩበትና ሀብት ንብረት ካፈሩበት ቀያቸው ባገዛዙ ተላላኪዎች በተፈጸመባቸው ጥቃት ተፈናቅለው ወደ አማራ ክልል የመጡ ወገኖቻችን አሁን ላይ መድረሻ አጥተው የከባድ መሳሪያና ድሮን ጥቃት ሰለባ መሆናቸው እጅጉን ልብ ሰባሪ ክስተትም ነው። ሞትን ሸሽተው ቢመጡም ሊተርፉ አልቻሉም። አማራ ምን ያክል ተሳዳጅ እንደተደረገ ይህ የተፈናቃይ ወገኖቻችን ሁኔታ አስረጅ ነው። ህፃን ሀብቴ ደመቀ ከጥቃት ተርፎ ወደ አማራ ክልል ከወላጆቹ ጋር ቢመጣም የሞርተር ቅንቡላ ማረፊያ ሆኖ ጨቅላው ሰውነቱ የእሳት ማብረጃም ሆኗል። በመካነ ሰላም ቀጠና በተከታታይ ላለፉት ቀናት ተመሳሳይ ጥቃት ተፈጽሞ በንጹሃንና በንብረት ላይም ከፍተኛ ጉዳት ደርሷል። ሰሞኑን ጭምር ወደ አርሶ አደሮች መንደር ከባድ መሳሪያ በተደጋጋሚ ተተኩሶ በቤት እንስሳትና በንብረት ላይ ከፍተኛ ጉዳት መድረሱንም መግለጻችን ይታወቃል።
ከደረሰው ቁሳዊ ጉዳት ባሻገርም ንጹሃን ላይ የሚፈጸመው ጥቃትም ተጠናክሮ ቀጥሏል። ከፋኖ ጋር በሚደረግ ውጊያ እግረኛው ሲሸነፍበት የአየር ኃይልና ሜካናይዝድ ንጹሃንን እንዲጨፈጭፍ የሚያዘው የፋሽስቱ አብይ አህመድ መንግስት በየዕለቱ የሚፈጽመውን ግፍ መላው አማራ ለትግል እንዲነሳሳ የሚያደርግ መሆኑንም በመረዳት ጠላትን አምርረን በመጥላት ለትግል ቆርጠን መነሳትና በተባበረ ክንዳችንም ለህልውናችን መቆም አለብን የሚለው ወቅታዊ መልእክታችንም ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ህዝብ ግንኙነት ዘርፍም አስታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል። በሸዋ ጠቅላይ ግዛት በኤፍራታና ግድም መነሻውን ከኦሮሞ ብሔረሰብ ዞን ያደረገው የብልጽግና ተልዕኮ የያዘ የጥላት ኃይልም ተገርፎ ወደ መጣበትም ተመለሰ። ሐምሌ 9 ቀን 2018 ዓ.ም መነሻውን ከይፋትና ጥሙጋ አውራጃ ተቆርሶ የኦሮሞ ብሔረሰብ ዞን ከተባለው በጤና ሰንበቴ በማድረግ ወደ ጀግኖቹ ቀይ አርሶ አምባና ዘንቦ ያቀናው የዘር ጨፍጫፊው የብልጽግና ፖሊስ ሰላም አስከባሪ ሚሊሻ የሚባሉ ጠረቀም በንጹሃን ገበሬ እርሻ ላይ ያሉ ገበሬዎች ላይ ተኩስ ከፍተውባቸው ቢውሉም የአባት አርበኞች እንዳለ ሻለቃና በ7 ለ7 ክፍለ ጦር ሻምበሎችም የተውጣጡ ኃይልም ሊዘርፍና ቤት ሊያቃጥል የመጣውንም ወራሪ ጠላት ኃይልም መክተው ወደ መጣበትም ጎሬው መልሰውታል። ከነባሩ የአማራ እርስ ተቆርሶ ወደ ልዩ የብሔረሰብ ዞን የተካለሉት በጤ ሰንበቴና ከሚሴ የአክራሪ አማራ ጠል ኃይሎች መፈልፈያ ብቻ ሳይሆን ትርፋ አማሮችን የይፋትን ገበሬን በመንግስት ስርዓት ተገን በማድረግም የሚዘርፉ የሚያወድሙ አክራሪ አማራ ጠል ኃይሎችም መፈልፈያ መሆኑ የአደባባይ ሀቅ ነው። በተደጋጋሚ ባሳዩት ጭካኔም የተሞላባቸው ዘረፋዎችና የዘር ማጽዳት ዘመቻዎች ይህ ኃይል አማራ ጠል መሆኑንም ያሳየን ቡድን ነው። ከጋሸና ላሊበላ ረሽን ለማሳለፍ የተንቀሳቀሰው የጁላ ሰራዊት ላይ በደፈጣና ቆረጣ ጥቃት እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ ሳምነው ኮር 19ኛ እሸት ክፍለ ጦርና 16ኛ ነብሮ ኮማንዶ ብርጌድ በጋራ በመቀናጀት ከጋሸና ላሊበላ ረሽን ለማሳለፍ በተንቀሳቀሰው የብርሃኑ ጁላ ጦር ላይ አካላዊና ቁሳዊ ኪሳራም አድርሰውበታል። ውጊያው ሐምሌ 10 ቀን 2018 ዓ.ም ከረፋዱ 4 ሰዓት እስከ ቀኑ 9:30 ላስታ ወረዳ 025 ቀበሌ ድብኮ ከተማ ልዩ ቦታው ጸጋይ ተራራ፣ ጎሮ ማርያም ተራራና ገብርኤል ተራራ ላይ በአማራ የቁርጥ ቀን ልጆች የአፓርታይዱን አብይ አህመድና የጁላን ምስለኔ ሰራዊትም ሲያራግፉትም ውለዋል። ከወደ ላሊበላ በኩል በስከ ጀርባ የመጣውንም ጠላት ቦታ በመዝጋትና ጉላይ እንዳይንቀሳቀስ በማድረግም የ21ኛ ተከዜ ክፍለ ጦር 2ኛ ሻለቃ ተሳትፈው ዳጃቸውን በሚገባም ተወጥተዋል። በነበረው አውደ ውጊያም 16 የጠላት ኃይልም ሲደመሰስ ከ20 በላይ ቁስለኞችን ይዞ ወደ መጣበትም ተመልሷል ሲል የ303ኛ ሳምነው ኮር ምክትል ህዝብ ግንኙነት መረጃውን አድርሶናል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።